በኢራን ውስጥ ምንድነው የሆነው? ግራ አጋቢው የአመራሮች አይደል? And we have some breaking news. The Israeli army claims that Ghulam Reza Soleimani, the commander of Iran's Revolutionary Guards Basij unit, has been killed in an airstrike. הבוקר חיסלנו את עלי לריג'אני. עלי לריג'אני זה הבוס של משמרות המהפכה, שזה חבורת הגנגסטרים שמנהלת בפועל את איראן. President Trump has confirmed Iran's supreme leader Ayatollah Ali Khamenei is dead following that major attack by the US in Israel. በእርግጥ በኢራን ምን እየሆነ ነው? ከአመራሮች አደን ጀርባ በኢራን ውስጥ ምን እየተከናወነ እንደሆነ ግልጽ አይደለም። የኢራን እጅግ ወሳኝ የተባሉ የሀገሪቱ ፖለቲካዊና ወታደራዊ አመራሮች በያሉበት ታድነው እየተገደሉ ነው። ከመንፈሳዊ መሪ አያቶላህ ኻሜኒ ግድያ ጀምሮ በትላንትናው ዕለት መገደሉ እስከተነገረው የኢራን ጦር አዛዥ አሚር ሀታሚ እንዲሁም የደህንነት ኃላፊው አሊ ላሪጃኒን ግድያ ጭምር በእርግጥ በኢራን ምን እየሆነ ነው የሚል ጥያቄ እንዲያስነሳ እያደረገ ነው። የኢራን እጅግ ቁልፍ የሆኑ ሰዎች በእስራኤልና አሜሪካ እየታደኑ የመገደላቸው ጉዳይ በጥያቄ ላይ ጥያቄን እያጫረ እንደቀጠለ ነው። እጅግ በርካታ የኢራን ቁልፍ ሰዎች በተገደሉበት ሁኔታ ኢራን የሚመራው ጦርነቱን ሲያስቀጥለው ማን ነው የሚለው ጉዳይ እንቆቅልሽ ሆኖ እንደቀጠለ ይገኛል። President Trump says he doesn't know who's running Iran, not after U.S. and Israeli airstrikes decimated senior leadership. And the question of who's in charge got even harder overnight after Israel took out 2 more regime leaders, including the man thought to be running the country. ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ ያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የግድያው ሰለባ እየሆኑ ያሉት ደግሞ የኢራን ወታደራዊና ፖለቲካዊ ሁኔታን እየወሰነ ያለው የኢራን አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድ አመራሮች ናቸው። ይህ ጦር የኢራን መደበኛ ጦር አይደለም። የኢራንን ዕጣ ፈንታ የሚወስን ኃላፊነትና ስልጣን ያለው ኢመደበኛ ጦር ነው። በበርካታ ሀገራት የሽብር ድርጅት በሚል ተፈርጇል። በርካታ መሪዎችም የትም ሀገር እንዳይንቀሳቀሱ የጉዞ እገዳ ማዕቀብ የተጣለባቸው ናቸው። አሁን ደግሞ እነዚሁ በኢራን ጉዳይ ላይ የመወሰን ስልጣን አቅም ያላቸው እነዚሁ የአብዮታዊ ዘቡ አመራሮች የእስራኤልና አሜሪካ የጥቃት ኢላማ ሆነው እንደቀጠሉ ነው። ይኸው እግር በእግር እየተከታተሉ የዚህ ጦር አመራሮችን የማስወገዱ ነገሩ እንዴት ነው የሚል ጥያቄን የሚያስነሳ ሆኗል። ሰኞ ለማክሰኞ በእስራኤል የአየር ጥቃት የተገደሉት ቁልፉ የአብዮታዊ ዘብ ሰው አሊ ላሪጃኒ በእስራኤል የአየር ጥቃት የተገደሉት ጥቂት ዘወር ልበል ብለው ሚስጥራዊ በሆነ ተራ አፓርትመንት በነበሩበት ሁኔታ ነው። በኢራን የውስጥ መረጃ መበላት ጉዳይ ጥያቄ እያስነሳ ያለውም ጉዳይ ይህ ነው። የኢራን መንግስታዊ አደረጃጀት ከሌሎች ሀገራት መንግስታዊ አወቃቀር የተወሰነ ልዩነት አለው። ይህ ለውጥ የተከተለው እንደ አውሮፓውያን አቆጣጠር በ1979 የተከሰተውን እስላማዊ አብዮት ተከትሎ ነው። በዚህ መሰረት ኢራን 2 መሪና 2 ምክር ቤት ያላት ሀገር ናት። 2 ምክር ቤቶች መኖር በብዙ ሀገራት የተለመደ የመንግስታዊ አወቃቀሩ አካል ነው። የኢራንን ምክር ቤት ለየት የሚያደርገው አንደኛው ምክር ቤት እንደ ሟቹ አያቶላህ አሊ ኻሜኒ አይነት የኢራንን የመጨረሻው መሪ ለመምረጥ የሚያገለግል ጭምር መሆኑ ነው። አንደኛው ምክር ቤት የተለመደ የሀገራት ፓርላማ እንደማለት ነው። ከሁለቱ ምክር ቤቶች ከፍ ያለ ስልጣን ያለው ነው ተብሎ የሚታሰበው መንፈሳዊ መሪውን መርጦ ለሹመት የሚያበቃውና የሊቃውንት ምክር ቤት የሚባለው እንጂ ፓርላማው አይደለም። ፓርላማው ኢራንን የዕለት ተዕለት ጉዳዮች የሚመለከቱ ሲቪልና አስተዳደራዊ ሕጎችን ማውጣትና የመቆጣጠር ስልጣን ያለው ነው። የኢራን አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድ በሚባለው የጦር ኃይል አደረጃጀት እንደዚሁም በመንፈሳዊ ጠቅላይ መሪ ወይም ሱፕሪም ሊደር ላይ ስልጣንና የአሰራር ግንኙነትም የለውም። በኢራን በሚካሄደው ሀገር አቀፍ ምርጫ 3 አካላት በቀጥታ በህዝብ ይመረጣሉ። እነዚህም ፓርላማው፣ የሊቃውንት ጉባኤና ፕሬዝዳንቱ ናቸው። ከ3ቱ አካላት አንደኛው ማለትም 88 አባላትን ያቀፈው ሊቃውንት ጉባኤ ደግሞ ኢራንን የመጨረሻው መሪ የሚባለውን መንፈሳዊ ጠቅላይ መሪ ወይም ሱፕሪም ሊደር ይመርጣል። በኢራን 2 አይነት የጦር አደረጃጀት ያለ በመሆኑ አንደኛውን ጦር መንፈሳዊ ጠቅላይ መሪ ሲመራ፣ ሌላኛውን ማለትም መደበኛውን ጦር ደግሞ እንደ ማንኛውም ሀገር ፕሬዝዳንቱ የጦር ኃይሎች ጠቅላይ አዛዥ ሆኖ ይመራል። የፕሬዝዳንቱ የጦር ኃይሎች ጠቅላይ አዛዥነቱ ግን በመንፈሳዊ መሪ የሚመራውን ልዩ ጦር ወይም አብዮታዊ ዘቡን እንዲመራ ያደርገውም። አብዮታዊ ዘቡ የኢራን አብዮት እንዳይቀለበስ በአደራ የሚጠብቅ የጦር ክፍል ነው። ኢራን እንደ አውሮፓውያን አቆጣጠር በ1979 አሁን ያለችበትን የፖለቲካ አካሄድ መስመር ስትከተል አካሄዷን የቀየሰው እስላማዊ አብዮት በሌሎች የውስጥና የውጭ ኃይሎች ሊቀለበስ ይችላል የሚለው ስጋት አለ። ይህም በመሆኑ የአብዮቱ የበላይ ጠባቂ መንፈሳዊው ጠቅላይ መሪ እንዲሁም
አብዮቱ በውስጥም ሆነ በውጭ ኃይሎች እንዳይቀለበስ አደራን የተቀበለው ደግሞ አብዮታዊው ዘብ ወይም ሪቮሉሽነሪ ጋርዱ ነው። ይህ ጦር እግረኛም የአየር ኃይልም ሆነ የባህር ኃይል አደረጃጀት ያለው ነው። የራሱ የሆነ የደህንነት መዋቅር ያለውና ወታደራዊ ምርምሮችን በማድረግ እስከ ሚሳኤል የደረሱ ወታደራዊ ትጥቆችን ሳይቀር የሚያመርት ነው። በአጠቃላይ ሲታይ ይህ አብዮታዊ ኢራን ጦር ከኢራን መደበኛ ጦር በላይ ገዘፈ ወታደራዊ አቅም አለው። በኤታማዦር ሹምና በመጨረሻም በህዝብ በተመረጠው ፕሬዝዳንት የሚመራው የኢራን መደበኛ ጦር ከኢራን አብዮታዊ ዘብ ትጥቅና አደረጃጀት አንጻር እዚህ ግባ ሊባል የሚችል አቅም ያለው ሆኖ አይታይም። በዚሁ መሰረትም አሜሪካና እስራኤል አይናቸውን አጥብቀው የተከሉት በዚሁ የኢራን አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድ ላይ ሆኖ ይታያል። በተለይ ደግሞ በዚህ ጦር አመራሮችና መዋቅሮች ላይ እየተወሰዱት ያሉት የርብርብ እርምጃዎች የትኩረት አቅጣጫቸው የአብዮታዊ ዘብ ዋና አዛዦችና ስኳሎች ላይ አድርገዋል። መንፈሳዊ መሪ የአብዮታዊ ዘቡን በበላይነት እንዲመሩለት ከሚሾማቸው ታማኝ ሰዎች መካከል አንደኛው የአብዮታዊ ዘብ ዋና አዛዥ የሚባለው ይገኝበታል። እስራኤልም ሆነች አሜሪካ በኢራን አብዮታዊ ዘብ ላይ አይናቸውን ጥለው ጥብቅ ክትትል ሲያደርጉ በዋነኝነት ሁለቱ አመራሮች ላይ ያደርጋሉ። አንደኛው በመንፈሳዊ ጠቅላይ መሪ ላይ ሲሆን ሌላኛው ደግሞ የአብዮታዊ ዘቡ አዛዥ ላይ ነው። በዚህ መሰረትም የሆኑ የኢራን አሜሪካ እስራኤል ጦርነት ከመጀመሩ በፊት በ2025 ለ12 ቀናት በተካሄደው የእስራኤል ኢራን ውጊያ የእስራኤል አየር ኃይል አድኖ አብዮታዊ ዘቡን አዛዥ ገደለው። ይህ ሰው ሜጀር ጀነራል ሁሴን ሰላማን ይባላል። እንደ አውሮፓውያን አቆጣጠር ከ2019 ጀምሮ ይህንን ጦር በበላይነት ሲመራ የነበረ ወታደራዊ አመራር ነው። በዚያ 12 ቀናት ጦርነት ጅማሮ ላይ ይህ ሰው ገና በመጀመሪያዎቹ ቀናት መገደሉ ለኢራንና ለአብዮታዊ ዘቡ በእጅጉ አስደንጋጭ ክስተት ነበር። የሚገርመው ደግሞ ሌላኛው ሁለተኛው የሆኑ ጦርነት ሲጀመር ደግሞ ጦርነቱ በተጀመረ በመነጋታው የዚሁ ጦር የመጨረሻው ቁንጮ የሆኑት የቀድሞ ኢራን መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸው ነው። ለዚያም ነው በእርግጥ በኢራን ምን እየሆነ ነው ሊያስብል የሚያስችለው ጥያቄ እየተነሳ የሚገኘው። በተለይ ደግሞ የሀገሪቱ አስኳል ወታደራዊ ተቋም ነው የሚባለው አብዮታዊ ዘቡ ወይም ሪቮሉሽነሪ ጋርዱ ከበላይ ጠባቂውና እስከ ዋና አዛዡ ድረስ በእስራኤል አደን ተፈልገው የመገደላቸው ጉዳይ ግርምትን የሚያጭር ሆኗል። እነዚህና እጅግ በርካታ ቁልፍ የኢራን ወታደራዊና ፖለቲካዊ አመራሮች ሲገደሉ እንደዚህ የሆነ ነገር ሆኖ አይታይም። ከዚህ ጀርባ እጅግ ወሳኝነት ያለው የደህንነት መረጃ መኖሩ ጥርጥር የለውም። እስራኤል ግድያውን ከፈጸመች በኋላ ሰዎቹ መገደላቸውን ሳይቀር በእርግጠኝነት ይፋ የምታደርግበት ሁኔታም ሲታይ ነገሩን የበለጠ አስገራሚ ያደርገዋል። የኢራኑን መንፈሳዊ መሪ አሊ ካሚኒን ግድያ ጨምሮ ሌሎች የኢራን ቁልፍ ሰዎች ሲገደሉ እስራኤል መግደሏን ይፋ እያደረገች፣ እንደዚሁም ኢራን ደግሞ ዘግየት ብላ አዎ ተገድለዋል በማለት ማረጋገጫ እየሰጠች ቀጥለዋል። እንደዚህ አይነቱ መሪዎችን እያደኑ የመገደሉ ጉዳይ ኢራንን እጅግ ከባድ ፈተና ውስጥ እየከተተ እንደሚሄድ ተንታኞች እየገለጹ ይገኛሉ። የዚህ ግድያ ሰለባ ሆነው የሚታዩት ደግሞ የ1979 የኢራን እስላማዊ አብዮት የወለደውን ስርዓት ይጠብቃሉ ተብሎ ኃላፊነት የተጣለበት የወታደራዊ አደረጃጀት ክፍልና አመራሮቹ ናቸው። እነዚህ ሁኔታዎች ሲታዩ ይህ ጦርነት በምንም ይሁን በምን መልኩ የአሁኑ ጦርነት ይጠናቀቅ የኢራን የውስጥ ፖለቲካ ግን በነበረበት የማይቀጥል መሆኑ ግልጽ እየሆነ ይገኛል። በኢራን የውስጥ ለውጥ ፈላጊዎች አሉ። የአብዮቱን ውጤት የሆነውን ስርዓት አስቀጥለን እናስጠብቃለን ብለው አጥብቆ የያዙ ቁልፍ የኢራን ሰዎች ደግሞ አንድ በአንድ እየተለቀሙ ይገኛሉ። ቀደም ብለን ጠቆም ለማድረግ እንደሞከርነው ሁለት የጎራ አደረጃጀት ካለው የኢራን መንግስት መዋቅር ውስጥ አንደኛው ክፍል ከባድና ተከታታይ ምት እየደረሰበት ነው። ይህ አካሄድ በኢራን የሚታየው የለውጥ ፈላጊነት እንቅስቃሴ ጋር ተዳምሮ በ1979 የፈነዳው የኢራን አብዮት ጉዞ ከ40 ዓመታት በላይ የሄደበት መንገድ እንዲቀጥል የሚያደርግ ሆኖ አልታየም። የአብዮታዊ ዘቡ የውስጥ መዋቅር ተበልቷል። የእስራኤል ሞሳድና የአሜሪካ ሲአይኤ ወንፊት አድርገውታል። የዚህ ጦር ኃይል አደረጃጀት መዋቅር በሌላ መዋቅር ተጠልፏል። ለዚያም ነው እያንዳንዱ መሪ ከላይ እስከታች እየታደነ ሲወገድ የሚታየው። መሪ ያውም ወታደራዊ መሪ ያውም በጦርነት መሃል እንዲህ በቀላሉ በተፋላሚ ወገን አይገደልም። የኢራን አስገራሚው ክስተት ያለውም እዚህ ጋር ነው። ኢራን በዚህ ጦርነት መንፈሳዊውን ጠቅላይ መሪ አያቶላ አሊ ካሚኒን አጥታለች። እሳቸውን የተካው ልጃቸው ሳይቀር ለጥቃት ተጋልጦ ከህዝብ እይታ ውጭ መሆን ግድ ብሎታል። እነዚህ ሁሉ ሁኔታዎች ሲታዩ ኢራን ከምታደርገው ፍልሚያ በላይ የውስጥ ፍተሻን ማድረግ ግድ ያላት ይመስላል። ችግሩ ጦርነቱ ለውስጥ ፍተሻና ቆም ብሎ ማሰብ ጊዜና ፋታ የሚሰጥ አልሆነም። በየቀኑ ጦርነትና ፍልሚያ አለ። እንደዚህ አይነቱ አመራሮች በያሉበት ታድነው እንዲገደሉ የማድረጉ ሂደት በኢራን አመራሮች መካከል አለመተማመን እንዲኖር የሚያደርግ መሆኑም ጥርጥር የለውም። በአሁኑ ሰዓት ማን ከማን ጋር ነው የሚለው እርስ በርስ የመፈራራት ሁኔታዎች በመኖሩ የሚያስገርም አይሆንም። እየሆኑ ያሉት ሁኔታዎችም ይህንን ጥርጣሬ የሚያነግሱ ናቸው። በርከት ባሉ የምዕራብ ዓለም ሚዲያዎች እየቀረቡ አስተያየቶቻቸውን የሚሰጡ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በትናንትናው ዕለት ከተገደሉት ሁለት የኢራን ቁልፍ አመራሮች ጋር በተያያዘ ማብራሪያ ሰጥተው ነበር። ይህንኑ ማብራሪያም አልጀዚራ አስተናግዶት ታይቷል። አባስ አራግቺ በዚሁ ማብራሪያቸውም እስራኤልና አሜሪካ ያልተረዱት አንድ ነገር አለ ሲሉም ተናገሩ። ቀጠል አድርጎም የኢራን ጉዳይ ግለሰብ አመራሮች ጉዳይ አይደለም። ግለሰቦች ስላሉና ስለሄዱ፣ በሕይወት ስላሉና ስለተገደሉ የሚመጣ ለውጥ የለም።
ኢራንና የኢራን ስርዓት ከግለሰቦች የዘለለ ነው ሲሉ ማብራሪያቸውን የሰጡበት ሁኔታ ታይቷል። ምዕራባውያኑ ግን አሁን ኢራን በማን የምትመራ የሚል እንቆቅልሽ ውስጥ መሆናቸውን እየተናገሩ ነው። President Trump says he doesn't know who's running Iran, not after U.S. and Israeli airstrikes decimated senior leadership. And the question of who's in charge got even harder overnight after Israel took out 2 more regime leaders, including the man thought to be running the country. በእርግጥ በአንድ መልኩ በተዋረድ ያሉ የኢራን ቁልፍ አመራሮች እየተገደሉ ባለበት ሁኔታ ሀገሪቱ ከሀያላኑ ጋር እየተዋጋች መቀጠሏ በእጅጉ የሚያስገርመው ነው እየታየ ነው። አመራር በጦርነት ወቅት ወሳኝነት አለው። አንድ ሳይሆን በርካታ አመራሮችን በጦርነት መሃል ማጣት ግን ምንም አሉታዊ ውጤት አይኖረውም ብሎ መናገር ብዙም ማሳማኝ አይሆንም። ጦርነቱ ገና አላለቀም። ይህ የኢራን የአመራሮች የአደን ግድያ በኢራን መጻኢ ወታደራዊና ፖለቲካ ሂደት ላይ ምን አይነት አሉታዊ ውጤትን ሊያስከትል ይችላል የሚለው ጉዳይ በሂደት የሚታይ ይሆናል። በኢራን በ1979 የፈነዳውን የኢራን እስላማዊ አብዮት ጠባቂ የሆነው የኢራን አብዮታዊ ዘብ በአንድም ይሁን በሌላ መልኩ ከተዳከመ ኢራን በነበረችበት የፖለቲካ አካሄድ ትቀጥላለች ብሎ መናገር በእጅጉ ያስቸግራል። ይህ ማለት በኢራን አዲስ የፖለቲካ ለውጥ ያውም ስር ነቀል የሚባል ለውጥ ይከሰታል ማለት ነው። ከዚህ ውጭ የተዳከመው አብዮታዊ ዘቡ ለለውጥ ዝግጁ የማይሆን ከሆነ ደግሞ በድህረ ጦርነቱ ኢራን ወደ ሌላ የውስጥ ፖለቲካ ግብግብ የምትገባ ይሆናል። በጦርነቱ ማግስት የኢራን ፖለቲካ ሌላ መልክ የሚይዝበት እድል ሰፊ ነው። የመንፈሳዊውን ጠቅላይ መሪ አያቶላ ካሚኒን ጨምሮ በኢራን ጉዳይ የሚወስኑ እጅግ ቁልፍ የሆኑ ሰዎች በግድያ ከኢራን ፖለቲካ ውጭ መሆናቸው የኢራንን ፖለቲካ ሌላ መልክ እንደሚያስይዘው የሚናገሩ ተንታኞች በርካቶች ናቸው። ከዚህ ባለፈም በኢራን አዲስ የፖለቲካ አካሄድና ለውጥ እንፈልጋለን የሚሉ ንቅናቄዎችን በተቃውሞ ሰልፍ ጭምር መሰማት ከጀመሩ ዋላ ደር ብለዋል። ይህ የአሁኑ ጦርነት ከመፈንዳቱ ከሳምንታት በፊት በኢራን ከባድ ህዝባዊ ተቃውሞ የነበረ መሆኑ የሚታወስ ነው። እነዚህ ሁሉ ሁኔታዎች ተደማምረው ሲታዩ በድህረ ጦርነቱ የኢራን የውስጥ ፖለቲካ በነበረበት ይቀጥላል ብሎ መናገሩ በእጅጉ የሚያስቸግር ይሆናል። በኢራን የውስጥ ፖለቲካ የሚኖረው ለውጥ ደግሞ በቀጠናዊና ዓለም አቀፋዊ ፖለቲካ ላይ የሚያስከትለው አዎንታዊም ሆነ አሉታዊ ውጤት በቀላሉ የሚታይም አይሆንም። ሁሉንም ጊዜ መስታወቱን የሚያሳየው ይሆናል።